ይሄ እንግዲህ ለአስም፣ ለሳይነስ እንዲሁም ደግሞ ለደረቅ ሳል በጣም የሚጠቅም እዚህ ጋር የምታዩት አንድ አቮካዶ እንደዚህ አንዱን አቮካዶውን ብቻ እንደዚህ በማውጣት ከዛ ግማሽ ማንኪያ የጥቁር አዝሙድ ፍሬው ተፈጭቶ ወይም ደግሞ የጥቁር አዝሙድ ዘይት ካላችሁ የጥቁር አዝሙድ ዘይቱን አንድ የቡና ማንኪያ በማድረግ አንድ ላይ ትደባልቁታላችሁ። ይሄንን ከደባለቃችሁ በኋላ ከዛ ይሄንን ጠዋት በባዶ ሆድ ለ7 ለ10 ቀን በተከታታይ አንድ የሾርባ ማንኪያ ወይም ደግሞ እንደዚህ አንዱን ዋጥ ማድረግ በጣም ለሳል፣ ለሳይነስ፣ ለደረቅ ሳል እንዲሁም ደግሞ ለአስም በጣም ነው የሚጠቅመውና ይሄንን ዘዴ ይጠቀሙ። ለበለጠ መረጃ ደግሞ ወደ ዩቲዩብ ቻናላችን ውስጥ ብዙ የጤና መረጃዎችን የጥያቄዎትንም መልስ ያገኛሉ። ወደዛ ጎራ ብለው ተጠቃሚ ይሁኑ። እንደምታዩት እኔ የተጠቀምኩት አንዱን አቮካዶ ነው። አንድ አቮካዶ በቂያችሁ ነው። አቮካዶ ግን በደንብ የበሰለ ቢሆን ጥሩ ነው። የተባረከ ጊዜ ይሁንልን።